ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የመጣሁት ለፀጉራችን በእናንተው ጥያቄ መሰረት የሽበቱን ዘይት እየተጠቀምን ፀጉራችንን ሂና መቀባት እንችላለን ወይ? የስ። ቀለም መቀባት እንችላለን ወይ? የስ። ግን ቀለሙም ሆነ ሂናውም ሆነ እዚህ ያለውን ከለር ይለውጠዋል እንጂ ውስጡ ገብቶ ምንም ለውጥ አያመጣም። ቴምፖራሪ ነው ማለቴ ነው። ግን ከሽበቱ ዘይት እየተጠቀማችሁ ቀለም መቀባት ትችላላችሁ። ይቻላል። ቀለሙም ይቻላል፣ ሂናውም ይቻላል። ሂና ግን ብራውኑን ሂና ብቻ እሺ። ጥቁር ሂና እንዳትጠቀሙ። ለምን? ያ ጥቁር ሂና እንደምታውቁት ኬሚካል ስለሆነ ፀጉራችንን ሽበቱን ያበዛዋል እንጂ አይጠቅመንም። ጉዳት ነው ያለው ለማለት ነው። አሁን የኔ ሂና ከኢትዮጵያ ነው የመጣው። ይሄው ሂና ብራውን ሂና ማለት ነው። አማዞን ላይም አለ። አማዞን ላይ የሚሸጥበትን ሊንክ አስቀምጥላችኋለሁ። ቆንጆውን ሂና ማለት ነው። ይሄ የኢትዮጵያ ሂና እንግዲህ የኔ ፀጉር በርከት ያለ ስለሆነ ብዙ ነው የማደርገው። የኔን ፀጉር እንደዚህ ያበዛው የሽበቱ ዘይት ነው። እሺ እንግዲህ ሂና እንደኔ አይነት ፀጉር ያላችሁ በየጊዜው የምትጠቀሙት ነገር አይደለም። ስለዚህ ሽበቱን በሽበቱ ዘይት ቶሎ እየተጠቀማችሁ በየሳምንቱ ሽበት አጥፉ እንጂ በሂና ለመከላከል የኔ ከለሩ እዚህ ጋር ሁለት አይነት ስለሆነ ያው ከለሩን ከቀየረልኝ ብዬ ነው እንጂ ለሽበት ብዬ አይደለም አሁን ሂና የምቀባው ማለት ነው። አት ዘ ሴም ታይም ምንም እንደማይከለከል ላሳያችሁ ብዬ ነው። ሂናም አይከለከልም፣ ቀለምም አይከለከልም። ትችላላችሁ። እሺ አሁን በዚህ ላይ እኔ ቡና ጨምርበታለሁ። ቡና የምታገኙትን ቡና መጠቀም ትችላላችሁ። ለፀጉራችን ቆዳ ውስጥ ቡና መድኃኒት ነው። እሺ አንድ ከግማሽ አደረኩበት። እኔ እንግዲህ እንደ ፀጉራችሁ ብዛት ነው ያገኛችሁትን ቡና። ይሄ ስለሚቀልጥ ፀጉር ውስጥ ይሄ ኢንስታንቱ ማለት ነው ስለሚቀልጥ ምንም አይነት ጉዳት የለውም። ሌላ አፍልቼ የመጣሁት ቀይ ስር ነው። ቀረብ አድርጌ ላሳያችሁ። ቀይ ስር ቢትስ ማለት ነው። ይሄው አፈላሁት። አለቀ። ሙቅ ነው፣ ሞቅ ያለ ነው። እናንተ ከፈለጋችሁ ቡናውን ራሱ እዚህ እንትን ውስጥ ቀይ ስር ውስጥ አብራችሁ ማፍላት ትችላላችሁ። የኢትዮጵያ ቡና ከሆነ በቀይ ስሩ አብራችሁ ከቀይ ስሩ ጋር ቡናውን አፍሉትና አጥልሉት። ለምን? ስለማይቀልጥ። አይቀልጥም። የኢትዮጵያ ቡና ፀጉር ውስጥ ይጠቀጠቅባችኋል። ይሄ አሁን ሙቅ ውሃ ሲነካው ወዲያው ፍርክስክሱ ነው የሚወጣው። የኢንስታንት ካፌ ይሄ ኢንስታንቱ ገና ሙቅ ውሃ ነካ ሲያደርገው ቅልጥ ነው የሚለው። ለዚህ ነው እኔ እዚህ ውስጥ የጨመርኩት ማለት ነው። እንግዲህ ግለቭ ማድረግ ጓንት ማለት ነው እንዳትረሱ። እና ጥፍር ያበላሻል ከለሩ፣ የጥፍሩን ከለር በአጠቃላይ እኔ ሂና እጅ ላይ የሚገርመው ፀጉር ላይ የማይዝ ሂና እንኳን ፀጉር ላይ የማይዝ ሂና ወይ የሆነ ካውንተራችሁ ላይ ድራፕ ካረገ ወይ እጃችሁን ከነካችሁ ወዲያውኑ የሚይዘው ሲያስጠላ የቆሸሸ እጅ ነው የሚያስመስለው። በጣም ነው የሚያስጠላኝ ሂና እጅ ላይ። እንደዚህ አርጌ በደንብ አርጌ ለውሰውና እዛ የምንቀባበት ቦታ እንገናኛለን። እንግዲህ ዛሬ እዚህ ውስጥ የሽበቱን ዘይት አልጨምርም። ለምን? ከለሩን ፈልገዋለሁ። እዚህ ጋር ልብ በሉ። እዚህ ውስጥ የሽበቱን ዘይትም ሆነ ኤኒ ዘይት ካረጋችሁበት ከለሩ ፀጉራችን ላይ እንዳይዝ
አይዝም። ጥቅም አለው የስ በጣም ጥቅም አለው፣ ግን ከለሩ አይዝልንም። እኔ ደግሞ ይሄ የምታዩት ጥቁሩ እዚህ ጋር ብራውን ይታያቸዋል። ከእሱ ጋር አንድ አይነት እንዲሆንልኝ ፈልጌያለሁ እና እዛ ደግሞ ስቀባ አብረን እንገናኝ። ላይክ ማድረግ አትርሱ። አዳዲስ ቤተሰቦቼ ስለመጣችሁ አመሰግናለሁ። አት ሴም ታይም ደግሞ ሰብስክራይብ እንድታደርጉ ፕሊስ። ቤተሰቦቼ እንግዲህ ያው መሀሉን ብትከፍሉት ለመቀባት ስለሚመች ማለት ነው። እንደዚህ እንደውም ፀጉሬ መሀል ለምደዋልና ቀላል ነው። እኩል ለእኩል ከፍላችሁት ከዛ ሁላችሁም የየራሳችሁ አቀባብ ይኖራችኋል። ሂና ስትቀቡ ማለት ነው አይደል? እናንተ እንደሚመቻችሁ ሁላችሁም እንደሚመቻችሁ አድርጋችሁ መቀባት ነው። በደንብ እንዴት ነው? በጣም አላቀጠንኩትም፣ መካከለኛ ዘ ኦንሊ ቲንግ ጓጓላ ካለው እንደዚህ ያደርጋችሁ ፍርስ አድርጉት። የጓጓላውን ፓርት ምንም እንትን የለውም። ያው እኔ እንደነገርኳችሁ ውስጡን አይደለም የምፈልገው። መጀመሪያ በደንብ ውስጡን እቀባዋለሁ። ያው እንደምታዩት ነው ከለሩ የፀጉሬ ከለር ሁለት አይነት ሆኗል እና እቺ ጥቁሯ ከመጣችልኝ ብዬ ነው ከተስተካከለችልኝ ብዬ ነው እንጂ በጣም የሚገርማችሁ ነገር የኔ ፀጉር ሂና በፍጹም አይዝም። ለሞክረው እንጂ ቀለም ካልሆነ በስተቀር ሂና አይበግረውም። ግን አንድ ነገር አለ። ሂና አሁን ተቀባሁት አይደል? ቢያንስ 6 ወር ትሪትመንት እየተቀባሁ ሂናውን ካላወጣሁት በስተቀር ቀለም ብቀባ አይዝም። ሂና የተቀባችሁ ሰዎች ወዲያውኑ በወሩ ተነስቼ ቀለም ልቀባ ብትሉ ፀጉራችሁ ስለማይዝ እንዳትሞክሩት እሺ። ሂና ነው አለቅ። እዛ አንድ 6 ወር ያህል ትሪትመንት ቶሎ እያደረጋችሁ ሂናውን አውጡት ማለት ነው። መውጣት አለበት። ሂናው ካልወጣ just you are wasting your time። ከዛም ደግሞ በዚህኛውም ሳይድ መጀመሪያ ክፍል እያደረጋችሁ እስሩ ላስቲክ ማድረግን እንዳትረሱ እሺ። ይንጠባጠባል። እንደነገርኳችሁ ነው። ሂና ፀጉራችሁ ላይ እንኳን ባይዝ ልብስና ምናምን እቃ ላይ እጅ ላይ በጣም ነው የሚይዘው። ግለቭ ማድረግ እንዳትረሱ አደራ። ሂና መቀባት አስቸጋሪ ነው። ላስቲክ እንደዚህ ላስቲክ እንዳትረሱ እና አሮጌ ልብስ ልበሱ። ልብስም ላይ ከሆነ ስለማይለቅ ማለት ነው። ግን ሂና በዛው ለፀጉር ቆንጆ ነው እሺ። በተለይ ለሚስማማችሁ ሰዎች ፀጉራችሁ ልጫ ስስ የሆነ ፀጉር ያላችሁ ሂና በየወሩ በየ2 ወሩ ብትቀቡት በጣም አሪፍ ነው። ፍር ነው የሚያደርገው፣ ጥንክር ነው የሚያደርገው። የኔ ፀጉር ጠንካራ ስለሆነ በየወሩ ለመቀባት አልችልም። የባሰ ነው የሚያጠነክረው። እንግዲህ እስከ ሰመር ድረስ ከቀለም ጋር አንገናኝም ማለት ነው።
ውስጡን በደንብ እቀብቸዋለሁ። እዚያ ደግሞ ይህንን እንደ ቅባት አድርጌ ምንም ቀባዋለሁ። ይሄና እስቲ እናየዋለን እንደያዘና እንዳልያዘ። እሺ በደንብ አቆየዋለሁ። ብትፈልጉ 5 ሰዓትን ማቆየት የምትችሉት ነው። ይሄና አይሆፕ በያዘልኝ እና በላስቲክ አፍነዋለሁ። እሺ በላስቲክ አፍኑት። ያው ጨርሻለሁ። እዩት እዩት። ይሄና አያችሁት ከለሩ እንዴት እንደቀየረው። እጃችን ላይ ቢሆን እንደዚህ ነው የሚቀይረውና ጥንቃቄ አድርጉ። እኔ እጄን አልነካኝም። እዩት። አዎ ይሄንን እጃችሁ ቆሻሻ ነው የሚያስመስለው።